ቴል አቪቭ አሁን ጋዛን መስላለች፣ እውነታው ግን ከዓለም ተደብቋል። ይህንን ያለው እንግሊዛዊ ፖለቲከኛ ጆርጅ ነው። በጣም አስገራሚ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። ታዋቂው እንግሊዛዊ ፖለቲከኛ ጆርጅ በዚህ ሰዓት እንዳለውም ከሆነ እጅግ መነጋገሪያም የሆነ ንግግሩም እንዲህ ይላል። በዚህ ሰዓት እስራኤል ወታደራዊም ኢኮኖሚያዊም ትልቅ ኪሳራ እያስተናገደች ትገኛለች። ነገር ግን እውነታውን ከዓለም ደብቀውታል። በቴል አቪቭና በበርካታ ቦታዎች የሚገኙ የአሜሪካ የጦር ቤዞች የደረሰባቸው ውድመት እጅግ አስገራሚ ነው። እነዚህ ውድመቶች ለዓለም አቀፉ ማህበረሰብ የተደበቁበትን ምክንያትም ተናግሯል። እሱም ምንድነው? ማንኛውም ውድመት በተለይ ደግሞ በቴል አቪቭ ላይ የኢራን ሚሳኤል አርፎ እርምጃ ሲወስድ ወይም ሲያጋይ ወይም ደግሞ ሲፈነዳ የሚያሳይ ተንቀሳቃሽ ምስል የለቀቀ ሰው እስከ 5 ዓመት ይፈረድበታል። በተጨማሪ ደግሞ ሲኤንኤን፣ ቢቢሲና ስካይ ኒውስ የእስራኤልን ፕሮፓጋንዳ እያራገቡ ይገኛሉ። የነሱን ውድመት ለዓለም አያሳዩም፣ ይደብቁላቸዋል ሲል ተደምጧል። በዚህኛም ምስክርነትንም እንሰጣለን። በቴል አቪቭም ሆነ በበርካታ የአሜሪካ የጦር ቤዞች ላይ የሚደርሱ ውድመቶችን መረጃ የምናገኘው ከነዛ ቻናሎች ሳይሆን ከአልጀዚራና ከበርካታ የኢራን ሚዲያዎች እንዲሁም የአረብ ሀገር ሚዲያዎች ላይ ነው። በአዳዲስ ዜና እመጣላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ ወገኖቼ። አሁን የምገኘው ቤት ሸሜሽ ከተማ ነው። በሚሳኤል የተጎዳው 9 ዜጎቻችን የሞቱበት ተመልከቱት። ምን ያክል ሚሳኤሉ ጠንካራ እንደሆነ ያደረሰው ጉዳት የሚገርመው። የወደቀው መጠለያ ቦታ ነው። መጠለያ ውስጥ 30 ሰዎች ነበሩ፣ ሌሎቹ ተርፈዋል። ተመልከቱ። የሚገርመው ከጸሎት ቤቱ በታች ነበር መጠለያ ክፍሉና ተመልከቱ። የመጽሐፍ ቅዱስ የጸሎት መጽሐፍ ሁሉ ምን ያክል እንደተበታተነ አምላክ ይመስገንና ተመልከቱ። ሁሉም እዛ ውስጥ የነበሩ ሊያልቁ ይችላሉ ነበር። ግን ይሄው ሌላው ደስ የሚለው ተመልከቱ። የእስራኤል ሕዝብ በሙሉ በበጎ ፈቃደኝነት ለመርዳት እዚህ ቦታ ያልመጣት ታዩም። እቃዎችን በማንሳት ሁሉን ነገር በመከታተል የደጀን ክፍል ጦሩ፣ የተለያዩ ባለሙያዎች፣ ፖሊሶች፣ ሰላማዊ ዜጎች በሙሉ ለመርዳት የመጡና በጣም ያስደስታል። የእስራኤል ሕዝብ መቼም አንድ በመሆን በመረዳዳት የታወቀ ነው በዓለም ላይና ተመልከቱ። ሕዝባችን እንዴት እንደሚረዳዳ ተመልከቷቸው። በአጠቃላይና ለሞቱት ነፍስ ይማር፣ ለቆሰሉትም የእስራኤል አምላክ ምህረት ይላክላለው። እንዴት ነው የምንለው? አምስት እስራኤል ኃይል የእስራኤል ሕዝብ ለዘላለም ይኖራል። አሁን የደረሰን ዜና አለ። እስራኤል ከባድ ነገር ገጥሟታል። ኢራን እስራኤል ላይ በክላስተር ቦምብ ጣይ ሚሳኤል ቦምብ እያዘነበች ትገኛለች። Iran, please stop. We lose, you win. Please stop. Please, Iran, forgive us! Please! Stop the destruction, please! Please leave me alone. Israel is the only country for us.